እህትማማቾቹ ብሩክና መድብል ዝናን በፖሊስ ቁጥጥር ስር አስዋሉት። በስተመጨረሻ ዝና ታሰረ። እድሜ ልክ ጽኑ እስራት ተፈረደበት። ኤፍራታ እጅጉን ደስ አላት። መድብልን አቅፋ በጣም አመሰግናለሁ፣ እንቅልፍ ነስቶኝ ነበረ መድብል ትናንትና እኮ ከወደ ከወዲህ ሲያሯሩጠኝና ሲዝትብኝ ነበረ። እንቅልፉም ወስዶኝ አላደረም ነበር እና ላደረከው ነገር አመሰግናለሁ ብላ ስታመሰግነው፣ አታመስገኝ ኤፍራታ፣ እሱ እኮ አንቺን ብቻ አይደለም ያሰቃየው ወንድሜንም የእናቴን ልጅ ወንድሜም ከዛም ደግሞ በጣም ብዙ ህፃናቶቹንና እንዲሁም ትልልቅ ሴቶቹን ነበረ አረብ ሀገር እልካለሁ እያለ እነሱን ሳይልክ ቤተሰቦቻቸውን በማስፈራራት ገንዘብ ሲቀበል ነበር። ብቻ በጣም ብዙ ወንጀሎችን ሰርቷል። ስለዚህ ለዛ ብዬ ነው እንጂ ላንቺ ብቻ አይደለም ብሎ አላት። ማህሌት ብሩክን ይቅርታ ብላ ጠየቀችው። ይቅርታ ማድረጉን ይቅርታ አድርጌልሻለሁ፣ ነገር ግን ይቅርታ እንደማድረጉ አብሮ መኖር ማለት በጣም ከባድ ነው። እኔ አሁን ላይ በጣም ተቀይሬያለሁ። ላንቺም ቢሆን መጥፎ ነገር መመኘት አልፈልግም። ነገር ግን ከዚህ በኋላ አብረሽኝ እንድትኖሪና ከኔ ጋር ማዕድ እንድትካፈይ አልፈልግም። እሺ እኔ አለኝ የምላትን ንብረት ከዳንኩ በኋላ ከፈለግሽም እስከ ዛሬ ለተቀመሽበት ለሚስትነት ዋጋሽ ትንሽ ልሰጥሽ እችላለሁ፣ ገንዘብ ከሆነ የምትፈልጊው። ከዛ ውጭ ግን ወደ ብሩክ ወደ ቀድሞ ህይወት ውስጥ እገባለሁ ብለሽ የምትይ ከሆነ ያንን አረመኔውንና ጨካኑን ብሩክ ታመጪዋለሽ። ካልሆነ ግን አርፈሽ ብትቀመጪ ይሻልሻል እንደተከበርሽ ብሎ አላት። አልገባኝም። ነገርኩሽ፣ እኔ አዲስ ህይወት ልመሰርት ነው። ምክንያቱም ቅድስትን በጣም እወዳታለሁ፣ አፈቅራታለሁ። ከሷ ተለይቼ በፍጹም መኖር አልችልም እና አንቺ ደግሞ አፍሽን ዘግተሽ ህይወትሽን ትቀጥያለሽ ብሎ አላት። ማህሌት አሁንም ቢሆን በፍጹም ተስፋ አልቆርጥም፣ እናም ቅድስትንና ብሩክን እለያያለሁ እያለች መዛቷን ቀጠለችበት። ኤፍራታ ተይ ማህሌት፣ እንደዚህ አታድርጊ፣ በቃ ብሩክም ይቅርታ አድርጌልሻለሁ ካለሽና ትንሽ ገንዘብ እሰጥሻለሁ ካለሽ ቃሉን እንደማያጥፍ አንቺም እኔም ጠንቅቀን እናውቃለን። ከህይወታቸው ውጪ ዝናም ታሰረ፣ ሰተን መብላት እንችላለን። ለምንድን ነው ድጋሚ ህይወታቸውን የምታበላሽው? እስኪ ንገሪኝ ብላ ስትላት፣ አንቺ ምን አገባሽ እና እኔን አባረው ይህች ሰራተኛና ብሩክ ደስተኛ እንዲሆኑ የምፈቅድ ይመስልሻል እንዴ ብላ ስትላት፣ እንዴ ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዝና በስተመጨረሻ ያደረገውን ወንጀል በሙሉ ተናዘዘ። እናም ከኔ በላይ በጣም ትልቅ ግብረ አበርና እንዲሁም ትልልቅ ጋርድ ያለው ካሊብ ሙሲሳ የሚባል ሰውዬ አለ። እሱን ግን እንዲህ በቀላሉ አታገኙትም። ስለዚህ እሱ እንዲያዝልኝ ልረዳችሁ እችላለሁ ብሎ አለ። በስተመጨረሻ የእውነትም አንተ ሰው ሁነህ ለመመስከር በቃ ማለት ነው ብሎ ሲለው፣ አዎ እንግዲህ መቀየር ባልፈልግም እንኳ ተቀይሬያለሁ። ምክንያቱም ጥሩነትንና መልካምነትን ከብሩክ ተምሬያለሁ በማለት ለመርማሪው ተናገረ። መድብልና መርማሪው ስለሚተዋወቁ በፍጹም እንዳታምኑ፣ በዚህ አማሃይቶ ለመውጣት አስቦና አቅዶ እንዳይሆን እና በፍጹም እንዳታምነው እባክህ አለቃ በፍጹም ብሎ ሲለው፣ ችግር የለውም ከዚህ በኋላ ዝና ፀሐይ ብርሃንን እንደማያይ ቃል እገባልሃለሁኝ ብሎ አለው። ኤፍራታና መድብል ኤፍራታ እባክህ ያን ጊዜ ልገልህ እንደነበረ ያደረግኩን ነገር በጣም አፍሬያለሁ፣ ግን እኮ ዝና ስላስፈራራኝ ነው እንጂ አንተን መግደል ፈልጌ አይደለም።
ይኸውልሽ እኔ ብሩክን ወይም ደግሞ ሌላ ሰው አይደለሁም ኤፍራታ፣ በጣም ጠንቅቄ የማቅ ነው። በዛ ላይ ለ4 ዓመታት የእስር ቤት ግድግዳ ስቆጥር ነው ያደርኩት የዋልኩት የኖርኩት። እናም ጠንቅቄ ነው የማውቀው። በእርግጥ አንቺ በጣም ገንዘብ ትወጃለሽ፣ ቢሆንም ግን ይቅርታ አድርጌልሽ አብረን እንኖራለን ብዬ ነበረ። አንቺ ግን እንዴት ብትደፍሪ ነው አሳልፈሽ ለዝና ልትሰጭኝ የነበረው? እንዴትስ ስትንቀጠቀጪ፣ እንዴትስ ቢሆን እኔን ደፍረሽ መርዝ ልታበይኝ የነበረው? ይህ ትክክል ነው ብለሽ ታስቢያለሽ ኤፍራታ? ብትወጂኝና ብታፈቅሪ ኑሮማ ሁሉንም ነገር ትናገሪ ነበር። ለማን ነው የምናገረው? ለእኔ ነዋ። ምክንያቱም ዝና እያስፈራራኝ ነው። ስለዚህ አንተ መርዝ ሊያበላህ ነው ወይም ሊያጠጣህ ነው ብለሽኝ በነበር በፍጹም ይህ ሁሉ አይመጣም ነበር። ከዚህ በኋላ ግን አንቺን ለማመን ስለሚከብደኝ ከአንቺ ጋር መቀጠል አልፈልግም ብሎ አላት። ግን እኮ አንተም ለእኔ ልዩ ስሜት እንዳለህና እንደወደድከኝ ነግረኸኝ ነበር ብላ አለችው። አይ ከዚህ በኋላ የምወደውም የማፈቅረውም አልመሜንና አልበቤን ብቻ ነው። ምናልባት ከዛ በኋላ ወደ ህይወቴ የምትመጣዋን ሴት ፈጣሪ ያውቃል ብሎ ኢፍራታን መድብል ረግጧት ሄደ። መድብል ብሩክን እየገፋፋው ይገኛል። ቅድስትን መቼ ነው የምታገባው? እስከ ዛሬ ድረስ አንተን ጠበቀች። ከዚህ በኋላ ነቃ ነቃ በልና የጋብቻውን ጥያቄ አቅርብላት ብሎ አለው። አይ ከዛ በፊት ግን ገጠር ሽማግሌ መላክ አለብኝ መድብል፣ ምክንያቱም የእነሱ እንደኛ እንደ ከተማ አይደለም፣ በጣም የጠበቀና ወንድሜ ህጋቸው ባህላቸው በጣም የጠበቀ ስለሆነ እኔም በደንብ ላገግምና አንተና ሞገስ ሆናችሁ ሽምግልናውን ትሄዱልኛላችሁ። ከዛ በኋላ ቅድስትን ልክሳትና ሰርፕራይዝ ላደርጋት እፈልጋለሁ ብሎ አለ። እጅጉን ደስ አለው መድብል። ታውቃለህ ለመጀመሪያ ጊዜ በጣም ጥሩ ምርጫ መረጥክ። በእርግጥ ሀይሚም በጣም ምርጥና ሚስኪን ነበረች፣ ግን ማህሌት በማህል ሁላችንንም ህይወታችንን ያመሰቃቀላችው እሷ ናት። ቢሆንም ግን ምናልባት በቅድስቴ ተክሰህ ይሆናል ብላ አለችው። ሉላዬ እንግዲህ ለዳጣዬ ትልቁን መርዶና ስቃዩን ነገረቻት። ዳጣም አታስቢ ሁሉንም ፊክስ እናደርገዋለን ብላ ለመርዞ ሁሉንም ነገር ነገረችው። እኔ ያለ ኮሚሽን እንደማልሰራ ታውቂያለሽ፣ ስለዚህ ዳጣ ትከፍልኛለሽ፣ ሁሉንም ነገር ቪዲዮ ቀርጸን ለህግ እንሰጣለን ብለን አስፈራርተን የግድ ሀብትና ንብረቱን እናስመልስለታለን ብሎ አለ። እንደዛ ከሆነ በጣም ጥሩ። ታውቃለች ልጅቷ እኮ ደግሞ ትና እንዲሁም ጽድት ያለች ናት። እሷንማ ለዛ ለማይረባ ሽባ አናስበላትም እያለች ዳጣ ፎከረች። በትክክል እንደዛ ከሆነ አንቺን ኮሚሽኑን በደንብ አድርገሽ ትሰጭኛለሽ፣ ሁሉንም ነገር እናስተካክለዋለን። እኔ ምልሽ ግን የቅድስቴ ነገር እንዴት ሆነ ብሎ ጠየቃት። እንዴ ቆይ ደግሞ ከቅድስቴ ምን ፈለግ? እሷ ባሏ መቶላት አሁን ማንንም አታይም ማሰማምን፣ በጣም ደስ ብሏታል ብላ አለችው። እውነትሽን ነው? እውነትሽን ግን ቅድስቴ ባላላት እንዴ? ያው በለው ማለቴ በእርግጥ እሷ በጣም ትወደዋለች። እሱም ይወዳታል። እባክህ ያው ወንድ ልጅ መቅደርደር ስለምትፈልጉ ነው እንጂ። አረ ተይ ተይ አንተ ጎረምሳ ገና አሁን ወጥ ረገጥክ እንዴ? ትሰማኛለህ? ይህን እንደ ወንዴ አትይኝ የሚለውን ነገር መች ነው ግን የምትረዳው? እንዴ መርዞ እኔ አሁን እኮ ሴቱኛለሁ ተቀይሬ አታየኝም እንዴ? እሱስ ልክ ነሽ። እኔ ላይ መፎከርሽና መጨለልሽ ነው እንጂ ያልተሽው ሌላው ነገር ሁሉ በጣም ተስተካክሏል ብሎ አላት። በቃ አርፈ ተቀመጥ። አሁን እንዴት አድርገን ማጥመድ እንዳለብን ብቻ እንመካከር ብለው ዳጣና መርዞ ከባዱን ቀመር ለጠበቃው ቀመሩለት። ሉላዬ እንቅልፍ አልወስዳት እያለ ስትገላበጥ ሞገስ ቆይ መሆኗ ነው ሉላ ሰሞኑን በፍጹም ትክክል አይደለችም፣ እኔ የማላቀው ነገር ምንድን ነው እያለ ብቻውን መጨነቅና መጠበብ አበዛ። ለቅድስቴ ብሩክ እኔ ምልሽ
ሂጄ ሞገስን ይቅርታ ልጠይቅ እፈልጋለሁኝ። ታውቂያለሽ ያኔ ትንሽ ትንሽ አስታውሳለሁ መድብልን ቢመታው ወይ መድብልን ወይ እኔን ነበረ፣ ግን እሱ ሁላችንም ከልሎ በጥይት ተመታ። አዎ እውነት ለመናገር አንተ በሄድክበት ሰዓት መድብልና እንዲሁም ዳጣ ሞገሱ ነው ለአንተ በጣም ብዙ መስዋዕትነት ከፍለውልሃል ጋሼ። የእነሱ ውለታ እንዴት መመለስ እንዳለብህ ራሱ አላውቅም ብላ አለችው። ልክ ነሽ፣ እውነት ለመናገር መድብልስ ወንድሜ ነው። ነገር ግን የዳጣና የሞገስ ነገር በጣም ይገርመኛል። እኔም ልክሰውና እንደውም ታውቂያለሽ ዝናን እንደምንም ብዬ አሳምኝም ሆነ በፍቅርም ሆነ በጠብ ሉላን የሞገስ ማድረግ እፈልጋለሁ። ከዛም በኋላ ሞገስ ሲደሰት ማየት እፈልጋለሁኝ ብሎ አለ። ኤፍራታና ማህሌት አሁንም እየተያያዙ ይገኛሉ በገንዘብ የተነሳ። እባክሽ ማህሌት ገንዘብ ስጪኝ ቤት ኪራይ ልክፈል ብላ ስትል፣ ምን ነው ደምሽን ሽጠሽ ያመጣሽው ብር ለእኔ የሚሰጠሽኝ 5000 ብር ነው እና የተረፈው የት ሄደ ብላ ስትላት፣ ቆይ አንቺ ለምንድን ነው እኔን የምትከታተይኝ? እኔ የራሴን ደም ሽጬ ነው እንጂ ከየት መሰለሽ? ቆይ አንቺ በቃ ዝና አይሰጥሽም ማለት ነው? አዎ እንደውም ይባስ ብሎ አሁንማ ብሩክ ቤት ይዤሽ ይቅርታ ጠይቂውና እዛ ሰላይ ሁኚ ብሎኛል እና ብቻ ሁለተኛ ላደርገው ነው እንዳትይኝ። አላቅም አማራጭማ ቢኖረኝ ባደረግኩት። ታውቂያለሽ እኔ እኮ አሁን ምንም ነገር የለኝም። ምን ማለት ነው ማህሌት? ወይ ሀብት የለኝ ወይ ንብረት የለኝ ወይም ደግሞ ሰው የለኝ። አንቺም ተነስተሽ ስትሄጂ ብቻዬን ነው የሚቀረው። ስለዚህማ የሆነ ነገር ማድረግ አለብኝ። ትሰምኛለሽ? እኔ ከዚህ በኋላ ግን አንቺ ወንጀሎች ውስጥ በፍጹም መግባትም አልፈልግም እና እኔ እንደውም ብሩክ ሲሻለው ሂጄ ብሩክን ይቅርታ እጠይቀዋለሁ። መድብልንም ቢሆን ምን ነው መድብልን ፈለግሽው እንደ ኤፍራታ? ልፈልገውም አልፈልገውም እሱ አይመለከትሽም። እሺ ማህሌት ተይም በቃ ማህሌት አሁንስ በጣም አበዛሹ ብላ ኤፍራታ ጥላ ወጣች። ዝና ኤፍራታን እየተከታተለ ደቼ አበላት። ትሰሚኛለሽ ኤፍራታ ከዚህ በኋላ አንቺን መግደል ብፈልግ ኑሮ በሰዓታት አረ በሴከንድ እገልሽ ነበር። ግን አንቺ ምንም ስለማታመጭና እኔም ምንም ስለማታደርግኝ አልፌሻለሁ። ምንም አላደርግሽም እሺ ብሎ ሲላት፣ በቃ ከዚህ በኋላ አትገለኝም ማለት ነው? የቁም መግደል ነው የምገልሽ። ምን ማለት ነው? እሱ ደግሞ እየቃዠሽ ማለቴ ነው። ምክንያቱም እኔ ከላይም ከታችም ከግራም ከቀኝም ከአራቱም አቅጣጫ እኔ ስላለሁኝ የሚፈጠረውን ነገር ዝም ብለሽ ጠብቀሽ እይ ብሎ አስፈራራት። ኤፍራታ እንቅልፍ አታ ስትቃዥ ታድራለች። ውድ የህያቤቱ ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። እውነት ይቅርታዋን ብሩክ ይቀበል ይሆን ማህሌትን ወይስ አይቀበል?